ያሬድ እንግዲህን ሁሉንም አወቀ። ቀስቴ አስይዞ ያሬድን ጨዋታ መጀመሩን አወቀ። የቀስቴ ከመኮንን ጋር ሊጫወት እንደሆነ እሱን ሲያቅ ቀስቴን ለማግኘት ሄደ። ቤዛም አወቀች። ይህን ሁሉ ግን ሚስጥር ሆኖ ነበረ እና ቤዛም ስታቅ ቀስቴን ለመናገር ትሄዳለች። እንዲሁም ቀስቴና ኬሮ ደግሞ ይጣላሉ። በቃ በእንግሊዘኛም ሲያወራ እየሰደብከኝ ነው እያለ መከራውን ያሳየዋል። እንዲሁም ደግሞ ኤላና አልሚ ተገናኝተው ያለውን ሁኔታ ነገረችው። የነበረውን ሁኔታ ምን እንደሚከናወን ራስክን ጠብቅ፣ ደመረ ጠፍቷል፣ በጩቤ ቤት ወቅቶ ነበር፣ ሐኪም ቤት ገብቶ ነበረ ጠፍቷል እና ራስክን ጠብቅ፣ ስለዚህ ተኩሎ አጠገባችን ነው ማለት ነው ሲላት ይመስለኛል እንደዛ ትለዋለች። ናታን ከትምህርት ቤት ተባረረ፣ ወላጅ አምጣ ተብሎ እነ ሚኪና አቡሻ ሲያገኙት ምን ሆነህ ነው ሲሉት ወላጅ አምጣ ተብዬ ነው ከትምህርት ቤት ተባረሬ ነው ይላቸዋል። እነሱም አዝነውለት በቃ ስለዚህ እንፈልግለተኛ ማለት ነው ወላጅ የለህም እንዴ ሲሉት ይሄ ታሪኩ ብዙ ነው ብሎ ያው አዝኖ ይሄዳል። ሊወጣ ሲል ኤላን ሲያገኘው መሲን አደራህን መሲ የዋህ ልጅ ነው ብሎ ይለዋል። ኤላም ችግር የለም መከታተላታለሁ እያለ ነበረ። ኤላ ጸጋን ያገኛትና ምን ሆነሽ ነው ትናንት አልመጣሽም እና ነው ሲላት የለሁ ነበር ትናንት አልመጣሁም ሲላት ምን ሆነሽ ነው ሐኪም ቤት ሄደሽ ነው እንዴ ይላታል። የምን ሐኪም ቤት ነው ትለዋለች። ያለውን ሁኔታ አንዳንድ ይነግራታል። እንሷን በነበረ ሁኔታ ትደናገጣለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ናችሁ? እኔ ራኛ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ አፍላ ፍቅር 182ን ይዤ መጥቻለሁ ማለት ነው። ያሬድ ያለውን ሁኔታ ከነቃጭልና ከናሻንቴ ሲሰማ ቀስቴን ፍለጋ ይሄዳል። ቀስቴን ፍለጋ ሲሄድ ያገኘዋል። የሰማሁት ነገር እውነት ነው ወይ ሲለው ምንድነው የሰማው ነገር ይለዋል። እንዴት አንተ እኔን አስይዘህ ቁማር ትጫወታለህ? ብትሸነፍስ ይለዋል። እኔ ደግሞ አልሸነፍም፣ ለምንድነው አንተ እንደዚህ የምትሆነው ይለዋል። የምታቆም ከሆነ አቁም፣ የማታቆም ከሆነ ግን የራሴን እርምጃ ወስዳለሁ ሲለው ምን ልታረግ ነው ይለዋል። እሱን እንግዲህ በቦታው ስሆን እነግርሃለሁ ይለዋል። እሺ በቃ ይልና ያሬድም ተናዶ ቃጭልን ትቷት ይሄዳል። በቃ ተይኝ አሁን እኔ ራሴ ማረጋጋት እፈልጋለሁ ይላትና ትቷት ይሄዳል። እሷም እንዴት ብቻህን ተውሃለሁኝ በቃ ምግብ እንብላ ስትለው አይ በቃ አልፈልግም ብሎ እሱም ይሄዳል ማለት ነው። እሺ በቃ ከዚህ ሰፈር ግን እንዳትጠፋ ይለዋል። እሺ አልጠፋም ብሎ ይሄዳል ለብቻው። በሌላ በኩል ቤዛም ስትሰማ ያለውን ሁኔታ ነገር ስትሰማ ቀስቴ ልታገኘው ትመጣለች። ቀስቴ የምታደርገው ነገር ግን እንዴት ነው አንተ እንዴት የእኛን ህይወት እንደዚህ ቁማር ታደርገዋለህ? ለምንድን ነው እንደዚህ ቃቃ ጨዋታ የምትጫወትበት? ልጁ አያሳዝንህም እንዴ? ይህን ሁላ መጽዋት እየከፈለ እንዴት አንተ በሱ ላይ ቁማር ትጫወትበታለህ? ብላ ቤዛም ትናደዳለች። ቹቻም እንደዚሁ በቃ አቁም ብያለሁ አቁም እያለችው እያለ በመሀል ኪሮ እንግሊዘኛ አንዳንድ ይናገራል ማለት ነው። እየሰደበኝ ነው ይሄ ልጅ ምን ላድርገው እያለ እየሰደበህ አይደለም ተወው ትለዋለች ቹቻ። ቤዛም ያለውን ሁኔታ ያለውን ሁኔታ ለማቆም ስትል ቹቻ ከዚህ በኋላ ይህንን ነገር ማያቆም ከሆነ ሁለታችሁም አጠገቤ እንዳደርሱ ብላ ስታቸው ትሄዳለች ማለት ነው። ቤዛ ስታቸው ትሄዳለች። ማስቆም ካለብሽ ማስቆም አለብሽ ብላ ትሄዳለች ኪሮ። ስለዚህ ቤዛን መከታተል አለብኝ ብሎ ቤዛን ተከትሎ ይሄዳል። ቅድም ያልሽው ግን ነገር በጣም ተመችቶኛል። እስቲ ለእኔም ትዳር ፈልጊልኝ፣ ሚስት ፈልጊልኝ ስላት ሚስትን ለመያዝ ምን ያህል አቅም አለህ ስትለው አይ ሁሉ ነገር የተሟላለኝ ሲል አንተ በቃ አትሆንም፣ ስለዚህ ስትደርስ እፈልግልሃለሁ አሁን ገና ነህ ብላ ትለዋለች። በሌላ በኩል ቀስቴም በቃ እንዴት እንደዚህ አልሸነፍም ብሎ እልከኛ ሆኗል ማለት ነው። ጄሪና ማርክ ደግሞ ለሄቨን የውሸት ጓደኛ ፍቅረኛ እየፈለጉ ነው። ሊፈልጉ ሲሄዱ መኪና አቡሻ
ቁጭ ብለው እያለ አሻንቲን ታገኘዋለች። አሻንቲን ስታገኘው አሻንቲ ደግሞ እንዴት ይችን ይዘህብኝ ትመጣለህ? እኔ ትችሽ አንቺ እንዴት ትከተኛለሽ? እያለ ይጫወትባታል። ጀሪን በነገሩ ውስጥ ስናደድና ትተው ልትሄድ ትላለች። ትታው ልትሄድ ስትል ኧረ እኔ ስቀልድ ነው፣ ምን ሆንሽ ነው? እኔ ለጨዋታው ድምቀት ብዬ ነው እንጂ አላቅሽም እኮ የት እንተዋወቃለን ብሎ ይመልሳታል። እሺ በቃ ትልና አቡሻና ሚኪ ያሬድ እንደጠፋ እንዳልተገኘ ይሰማሉ። በነገሩ ላይ በጣም ያዝናሉ። ምክንያቱም ያሬድ በጣም ጓደኛቸው ነው፣ አብሯቸው እየሰራ ነው። ላባጆም አብሯቸው ነው የሚሰራው። ያሬድ ለፍቅር ብሎ ዋጋ እየከፈለ ነው። አባቱ ደግሞ ያው ይሄንን አልተረዳውም ማለት ነው። አባቴ ጋር ከሄድኩኝ እሱ ወደ ሌላ ሀገር ነው የሚሰደኝ። ስለዚህ እኔ ቤዛ እንደሞትቼ መሄድ አልፈልግም። ስለዚህ ሁሉም ነገር ይቅርብኝ እያለ በራሱ መንገድ እየሰራ ነው። ነገር ግን መኮንን ሊያስቀምጠው አልቻለም። እየፈለገው ነው ያለው። በሌላ በኩል ጸጋ ደመረን በስለት ወቅታው ጥለዋለች ማለት ነው። ይህንም አብሯት ያለው መኮንን ነበረ። እሷም ራሷን ለመከላከል ስትል ተወገዋለች። መኮንን እንግዲህን አሻራው እጁ ላይ እንዳይገኝ በሶፍት ነገር እየጠራረገ ነበር ያለው ነገር። አታልቅሽ በቃ እሱ አልሞተም እያላት ሐኪም ቤት ውስጥ ገብቶም ነበረ። ሐኪም ቤት ውስጥ ገብቶ ግን ያው ከሐኪም ቤት እንደጠፋ ኤላ ይመጣና ለጸጋ ብቻውን ቁጭ ብሎ ሲያገኛት እኔ ምልሽ ምን ሆነች ነው ትናንትና ያልመጣሽ ሲላት፣ አይ አልመጣሁም ትናንትና ትለዋለች። ለምን አልመጣሽም? እኔ ማሰው ታሞብሽ ሐኪም ቤት ይሄድሽ መስሎኝ ነበር ሲላት፣ የምን ሐኪም ቤት ነው ብላ ትደነግጣለች። አይ እኔ ትናንትና የሆነ ያክስቴ ታማ ሐኪም ቤት ሄጄ ነበረ፣ ግን ሄጄ የሆነ ሰው ተወግቶ በጩቤ ሐኪም ቤት ገብቶ ነበር እና ደግሞ ትንሽዬ ቁጭ ቆይቶ እንደጠፋ ከሐኪም ቤት ተሰማ። ወዴት እንደሄደ ግን አይታወቅም። ስሙም ደግሞ የኮድ ቁጥሩ ደመረ ሲባል ሰምቻለሁኝ ይላታል። እሷም ትደነግጣለች። ምን ትለዋለች? ምን ሆነሽ ነው የምትደነግጭ? ይላታል። አያረኒ ምንም አልሆንኩም፣ በቃ መታጠቢያ ቤት መሄድ አለብኝ ብላ መታጠቢያ ቤት ስትሄድ ጸጋ አሁንም አግኝቼሻለሁ፣ አንላቀቅም፣ ስለዚህ ብዙ ነገር አለ ማለት ነው ከአንቺ ጋር ይላታል። ናታን ወደ ቤቱ ከትምህርት ቤት ተዋረረ። ከትምህርት ቤት ሲባረር ኤላን ሲያገኘው አደራ መሲ የዋህ ልጅ ናት፣ ስለዚህ ጠብቃት፣ እነሱ ደግሞ የሚለቋት አይደሉምና ይላታል። እሺ ችግር የለውም ጠብቃታለሁኝ ይለዋል። ኤላና አልሚ ጓደኛው ሲገናኙ ያለውን ሁኔታ ሁሉ ትነግረዋለች። ደመረ እንደጠፋ ሁሉ ራሱን እንዲጠብቅ፣ ስለዚህ ተኩላው ደግሞ ከሱ ደግሞ በላይ ያለ ሰው ስላለ እሱን ለመከላከል ራስህን ጠብቅ። ትምህርት እኔ ይሄ ነገር ምንም አልገባኝም። አንዱ ሲባል አንዱ ይመጣል፣ አንዱ ሲባል አንዱ ይመጣል። እኔ ውስብስብ ያለ ነገር ነው፣ ምንም አልገባኝም እያለ ነበረ። መሲም ከነ ካሊብ ጋር አንላቀቃትም፣ እናንተማ ናታን አባራችሁ እኔ መቼም ቢሆን አልለቃችሁም እያለች ነበረ። በሌላ በኩል ጀሪ ቁጭ በላይ ያለ ማርክ ለሄቨን ጓደኛ ይዤ መጥቼ ነው ብሎ በጣም ያስቁኝ ነበር እዛ በርት ላይ ማለት ነው። ደስ ይላል አወራራቸው ምናምን የምር ተመችቶኛል ማለት ነው። በቃ ማርክም ልጁም ልክ በቃ የገጠርን ስታይል ነው በደንብ እየተጫወቱትና በጣም ደስ ይላል። በጣም ነው ደስ የሚለውና ያሬድ ከነበረበት ቦታ ጠፋ። የት ሄዶ እንደጠፋ አይታወቅም። ምናልባት ታግቶ ይሁን ወይም ደግሞ ራሱን ሰውሮ ይሁን አይታወቅምና ጠፍቷል። በነበረ ሁኔታ ግን ለነሚኪ ነበር መልእክት እየደረሳቸው። እነሚኪም ለቤዛ ቆይ መናገር አለብኝ ብለው ለቤዛ ለመናገር እየሄዱ ነበረ። የነበረው ሁኔታ ግን ሲያሳዩቸው ሁሉም እየሮጡ እየሄዱ ነበረ። ሄለንም አብሬ እሄዳለሁ ስትል ሄለን አንቺ አትሄጂም እዚሁ ሁኚ፣ እያንዳንዱ የሚካሄደው እና አሳውቅሻለሁ፣ ምክንያቱም ምን እንደሚፈጠር አይታወቅም ብሎ አቡሻ እየነገራት ነበረ። ሚኪ አቡሻን ለማናደድ
የማያደርገው ነገር የለም። ሄለን ግን ነቅታበታለች እና በቃ ትናደድ እኔ የሚለውን ሁሉ ስለዚህ ተረድቼዋለሁኝ፣ አንተ ምንም የሚያናድር ነገር የለም እያለችው ነበረ። በጣም ያሳዝናል። ጸጋ እንግዲህ አሁን ያለችበት በጣም ከባድ ነው። ምን ላይ እንትን እንደምትል አይታወቅም። አሁን በከባዱ አደጋ ላይ ነው ጸጋ። እንግዲህን አሁን ከባድ አደጋ ውስጥ ነው ያለችው። እሷን አሁን ማንም ሊረዳትም ሆነ የሚችል ሰው የለም። ሁሉም ያው በጣም ከባድ ነው። ያሬድም እንደዚሁ ከባድ እንትን ውስጥ ነው የገባው። በጣም ያሳዝናል። ያሬድም ቤዛም በጣም አደጋ ውስጥ ላይ ነው ያሉት። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላማችሁ ብዝት ብዝት ይበልልኝ። ሀገራችንን ሰላም ያርግልን። ሁላችንም ለሀገራችን ዱዓ እናርግ እንጸልይ እላለሁኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።